ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት እግዚአብሔር አምላካችንን ስለዚህ ማለዳ፣ ስለ ምሕረትና ስለ ቸርነቱ አመስግነን ወደሚቀጥለው ክፍል እናልፋለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይህን ማለዳ ስለሰጠን ስለ ምሕረትና ስለ ቸርነት፣ ስለ በጎነትና ስለ መልካምነት ሁሉ ክብር ምስጋና ለአንተ ይሁን። እግዚአብሔር አምላካችን ሆይ በዚህ ማለዳ ደግሞ ሕያውና ቅዱስ የሆነውን ቃልህን ስለሰጠን፣ ይህንን ቃል ደግሞ ስለምታስተምረን፣ በቃልህ ስለምታንጸን፣ ሕይወታችንን ደግሞ ስለምትለውጠው ሁሉ እናመሰግንሃለን። አሁንም በጌታ በኢየሱስ ክርስቶስ ስም ቅዱስና ሕያው የሆነውን ቃልህን ባርክልን። በነገር ሁሉ እንድትረዳን በኢየሱስ ክርስቶስ ስም ጠይቀሃለሁ። ሁሉ ለስም ክብር ይሁን፣ በኢየሱስ ጌታ ድንቅ ስም አሜን። እንግዲህ በትናንትናው ዕለት የጀመርነው አዲስ ክፍል ነው። አንደኛ ጴጥሮስ መልእክት ምዕራፍ 1 ነበር የጀመርነውና ሐዋርያ ጳውሎስ በጲናጦስና በገላትያ በቂጶዶቅያም በእስያም በቢታንያም ለተበተኑ ምጻተኞች የጻፈውን የላከውን ሰላምታና የጻፈውን መልእክት ነበር የተመለከትነውና እንግዲህ በዚህ ክፍል ላይ እግዚአብሔር አስቀድሞ እንዳወቃቸው ነግሯቸው ነበር። በመንፈስ እንደሚቀደሱ የታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ብሎ ነበር የተጻፈላቸው። እንግዲህ ሁላችንም በክርስቶስ ኢየሱስ ለምታጥበንና ነስተን እግዚአብሔር ልጆች ሆነናል። የእግዚአብሔር ልጆች ከሆነ ደግሞ ወራሾች ነንና እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ያደረገልን ጥሪ ታላቅ የከበረ እንደሆነና ውድ ዋጋም የተከፈለበት እንደሆነ ልናውቅ ያስፈልጋል። ይህም ውድ ዋጋ የክርስቶስ ኢየሱስ ክቡር ደም እንደሆነ መረዳት አለብን ብዬ አስባለሁ። የዳነው በነፃ አይደለም፣ ተከፍሎብናል። ነፃነቱ እኛ ስላልከፈልን ነው። ክርስቶስ ግን ስለኛ ከፍሎልናል። ስለተከፈለልን ድነናል። የተከፈለለት ሰው ደግሞ እንደተከፈለለትና ለከፋዩ ትልቅ ዋጋ፣ ቦታ፣ ስፍራ ሊሰጠው ይገባል ብዬ ላለሁ። ቁጥር 3 እና 5 እስቲ ዛሬ ደግሞ እንመለከታለን። እንደዚህ ይላል፣ ኢየሱስ ክርስቶስን ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ አዳፋትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ክብር ለኢየሱስ ይሁን። እንግዲህ ኢየሱስ ክርስቶስ ከሙታን በመነሳት ይላል። በሙታን በመነሳት ሲል ሞት ይዞት አልቀረም። ሞትን ምን አድርጎታል? አሸንፎታል። ሞት በክርስቶስ ኢየሱስ ለዘላለም ተሸንፏል። የተሸነፈን ነገር መልሰን አናሸንፈውም። ለዚህ ነው እኮ የዘላለም ሕይወት ተሰጠን የምንለው። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳትስ የታል? ተብሎም የተጻፈው ለዚህ ነው። ሞት ለዘላለም ነው የተሸነፈው። ኢየሱስ ክርስቶስ ሕያው የሆነውን ተስፋውን የተሰጠን ሞትን በማሸነፍ ነው። ሞት ደግሞ የሰይጣን መውጊያ ነበረ።
የሰው ልጆችን ሁሉ ወደ ሲኦል በሲኦል ለዘላለም በዘላለም ሞት ለማስቀረት ይታትር ነበረ። ዛሬም ብዙዎችን እኮ እንናጠቅ የምንለው ከዚህ ከዘላለም ሞት ጥፋት ውስጥ እንዲያመልጡና እንዲወጡ እንደሆነ ልናውቅ ያስፈልጋል። ከሙታን በመነሳት ለሕያው ተስፋና ሕያው የሆነ ተስፋ ማለት የማይሞት የማይበሰብስ ለዘላለም አብሮን የሚኖር ተስፋ ማለት ነው። እሱም ተስፋችን የተባረከው ተስፋ ክርስቶስ ኢየሱስ እንደሆነ ልናውቅ ያስፈልጋል። ለዛ ተስፋ ነው የታጨነው፣ ለዛ ተስፋ ነው የተመረጥነው። ሞትን ሲያሸንፍ በቃ ሞት ተሸንፏል ብሎ አይደለም ሄደም ሕያው ተስፋ አላችሁ አለ። ሕያው ተስፋው ለዘላለም ከሱ ጋር መኖራችን ነው። ለዘላለም በሱ ቤት መኖራችን ነው። ይህ ተስፋ ደግሞ የማይጠፋ ነው። የማይጠፋ ተስፋ፣ የማይደበዝዝ ተስፋ፣ የማይሻር ተስፋ ነው። በደከምን ጊዜ እያበረታን፣ በሳትን ጊዜ እየመለሰን፣ በወደቅን ጊዜ እያነሳን ለዚህ ተስፋ ሊያበቃን ጌታ ኢየሱስ ክርስቶስ ራሱ ኪዳን የገባልን ነው። ያ ተስፋ የተባረከ ተስፋ ነው። የማይጠፋ ተስፋ፣ የዘላለም ተስፋ። ለዚህ ነው ለማይጠፋ ይላል። ለማይጠፋ ምን ተስፋ? ይህ ተስፋ የሚጠፋ ተስፋ አይደለም። የሚጠፉ ተስፋዎች አሉ። ለምሳሌ አንድ ሰው ዛሬ 5 ብር ሰጣለሁ ብትሉት ነገ 5 ብር ሰጣለሁ ብትሉት ነገ ስደርስ 5 ብር ቢሰጡት ያ ተስፋ ይሞታል። በቃ እስከ ነገ ድረስ ግን ያ5 ብር ምን ነበረ? ተስፋ ነበረ ለሰውየው እጁ ላይ ስላልገባ። የኛ ተስፋ ግን የሚጠፋ ተስፋ አይደለም። ዘላለማዊ ተስፋ ነው። የማይጠፋ ተስፋ ነው። ለሕያው የሆነ ተስፋ ነው። ዘላለማዊ የሆነ ተስፋ እንደሆነ ልናውቅና ልናረጋግጥ ያስፈልጋል ማለት እወዳለሁ። ሌላ ያለን አዳፋት ለሌለበት ለማያልፍ ርስት ይላል። አዳፋት ለሌለበት ማለት ቆሻሻ የሌለበት በበጉ ደም የነጻ በክርስቶስ ኢየሱስ ደም የነጻ አዳፋ የሌለበት ምንም አይነት እንከን የሌለበት ምንም አይነት ቆሻሻ የሌለበት ሕይወት ሃሌሉያ። ርስታችን እንኳን አዳፋ የሌለበት ነው። የተባረከ ርስት ነው የሚሰጠን። ቆሻሻ የሌለበት ነው። ለማያልፍ ርስት። የምድር ርስት ያልፋል። ዛሬ ያላችሁ ነገር ነገ ላይኖራችሁ ይችላል። ነገ ያላችሁ ነገር ተነገ ወዲያ ላይኖራችሁ ይችላል። ዛሬ ያላችሁ ነገር ነገ ላይኖራችሁ፣ ዛሬ የሌላችሁ ነው ነገ ሊኖራችሁ ይችላል። የዚህ ዓለም ነገር ምንድነው? ተለዋዋጭ ነው። ተለዋዋጭ፣ በጣም ተለዋዋጭ ነው። ተለዋዋጭ ስለሆነ ድንገት ይኖራችኋል፣ ድንገት አይኖራችሁም። ሰው በዚህ ዓለም ተስፋ ሲመካ ሳይ፣ በዚህ ዓለም ገንዘብ ሲመካ ሳይ በጣም ይገርመኛል። ምክንያቱም ብዙዎቻችሁ እስቲ ወደኋላ መለስ ብላችሁ ተመልከቱ። ትናንት ባለስልጣን የነበሩ ትናንት ባለጠጎች የነበሩ ዛሬ ድሆች ናቸው። አንዳንዶቹ ዛሬ የሉም። ያልፋል። የምድር ምንጣፍ ሁልጊዜ ከስርህ ይነሳል። ከስርህ የማይነሳ ግን ለማያልፍ ርስት ነው። የማያልፈው ርስት ነው። ያ ርስት የዘላለም ርስት ነው። ለዘላለም ልንገባበት የተጠራ ነው ርስት ስለሆነ እሱ አያልፍም። ሕያው ስለሆነ ነው ማያልፈው። የማይጠፋ ስለሆነ ነው ማያልፈው። የሚጠፋውማ ይጠፋል። በቃ የሚጠፋ ይጠፋል። የዚህ ምድር ሀብት በሰዓት ቃጠሎ፣ በምድር መናወጥ፣ በጎርፍ፣ በተለያዩ ነገሮች በጦርነት ሊያከትም ይችላል። በአንድ ወቅት ጦርነት ባልተካሄደባቸው ቦታዎች የሚኖሩ ሰዎች ጦርነት ከተካሄደ በኋላ ወደ ደህንነት ንብረቶቻቸው ሀብለን የሚሉት ሀብታቸው ሁሉ ወድሞ ወደ ደህንነት ሊመለሱ ይችላሉ። የምድር ነገር ዋስትና የለው። የሰማዩ ነገር ግን በውስጥህና በልብህ ለዘላለም ስለሚኖር አይጠፋም። የተባረከ ተስፋ ስለሆነ አይጠፋም። ያ ርስት የማያልፍ ርስት ስለሆነ አይጠፋም። ስለዚህ የማይጠፋውን ነገር አጥብቀን ልንይዝ የሚገባን ይመስለኛል። ምክንያቱም እዛ ላይ ነው መጋደል ያለብን። የምድር ላይ አይደለም። የሚጠፋው ላይ ነው ሰው አሁን የሚጋደለው። ሰው ወንድሙን ጓደኛውን የሚያሳዝነው የሚጠፋው ላይ ነው። የሚጠፋው ላይ ይጋደላል። የሚጠፋው ላይ ይሟሟታል። የሚጠፋው ላይ ሰውን ያስቀይማል፣ ሰውን ያሳዝናል፣ አንዱን ይጎዳል፣ አንዱን ያሰቃያል፣
አንዱን ያስርባል፣ አንዱን ያጠግባል። የሚጠፋው ነገር ላይ ነው የሚጋደለው። መጋደል ካለብን ግን ለማይጠፋው አዳፋት ለሌለበት ለማያልፈው ርስት መሆን አለበት። ለዚህ ርስት ነው መጋደል ያለብን። ዘላለም መኖሪያችን እዛ ነው። የምድር ኑሯችን እኮ ግፋ ቢል 86 ይላል፣ 80 90 100 ሊሆን ይችላል። ከዛ በኋላ እንደምባሉን ነው፣ ድካም ነው። ለድካም ህይወታን አይደለም እንለፋው። ለማያደክሙ ለዘላለማዊ ህይወት ግን አብረን ልንደክም ልንለፋ ያስፈልጋል። ለዛ ልንጋደል ያስፈልጋል ለማለት ነው። ሌላው እንደ ምሕረቱ ብዛት ሁለተኛ የወለደን ጌታችን ኢየሱስ ክርስቶስ አምላክና አባት ይባርከን ይላል። እንግዲህ ሁለተኛ የተወለድነው መጀመሪያ የተወለድነው የተፈጠርነው በእርሱ ነው። በአዳም ኃጢአት ምክንያት ለዘላለም ጠፍተን ነበረ፣ ለዘላለም ሞተን ነበረ። ክርስቶስ ኢየሱስን ልኮ ደግሞ ሁለተኛ ወለደን። ሁለተኛ የተወለድነው በመንፈስ ነው። ከመንፈስ ተወልደናል እና ያ በመንፈስ መወለዳችን ደግሞ የዘላለምን ርስት ቀደም ብዬ ያልኩትን በዘላለሙን ተስፋ እንድናገኝ አድርጎናል ማለት ነው። ሁለተኛ የተወለድነው እድል ስለሰጠን ነው። እንደ ምሕረቱ ብዛት ነው። በእኛ ጸጋ፣ በእኛ ችሎታ፣ በእኛ ጽድቅ፣ በእኛ ቅድስና፣ በእኛ መልካምነት የሆነ በህይወታችን አንዳች ነገር እንደሌለ እንድታስቡ ፈልጋለሁ። እንደዛ አይነት ስሜትም ካላችሁ ያንን ስሜት ቶሎ ከውስጣችሁ አጥፉት። ምክንያቱም የዳነው ያለነው የምንበላው፣ የምንጠጣው፣ የምንራመደው፣ የምናገለግለው፣ የምንኖረው ከምሕረቱ ብዛት የተነሳ ነው። ከራሳችን ማንነት የተነሳ አይደለም ወገኖቼ፣ ከራሳችን ብቃትም የተነሳ አይደለም። ለዚህ ነው ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ይሄ ሁሉ ያደረገልን እርሱ ስለሆነ፣ ክብሩ ለእርሱ ስለሆነ፣ በረከቱ ለእርሱ ስለሆነ፣ ለእሱ መድረስ ስላለበት፣ እኛ በእኛ ያደረግነው ምንም ነገር ስለሌለ ብናደርግም ብንል ስለማንችል በቃ አንችልም። በሱ ችሎታ ገብተናል፣ በሱ ቅድስና ገብተናል፣ በሱ ጽድቅ ገብተናል፣ በሱ ቤዛነት ድነናል። ስለዚህ ያንን ለሱ መልሰን ደግሞ ክብርን ልንሰጥ ያስፈልጋል። እንግዲህ ይህም ርስት ይልና አምላክና አባት ይባረክ ካለ በኋላ ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ምን ሆኖላችኋል? ቀርቶላችኋል። እንግዲህ ይሄ ርስት መቼ ነው? በዘመን መጨረሻ የምንቀበለው ነው። ያ ዘመን ደግሞ ደርሷል። አሁን ያለነው በዘመን መጨረሻ ላይ ነው። ድንገት አንድ ቀን ከእንቅልፋችን ልንነቃ እንችላለን፣ ልንነጠቅ እንችላለን። ድንገት በመንገድ ላይ እየሄድን ልንነጠቅ እንችላለን። ድንገት መስሪያ ቤት ቁጭ ብለን ልንነጠቅ እንችላለን። ምክንያቱም አሁን ላይ ያለውን ብዙ ወደ ውስጥ ባልገባም የመጨረሻው ዘመን ላይ ነን ያለነው። ዓለም በፖለቲካው፣ በኢኮኖሚ፣ በሶሻሉ በሁሉ ነገር እየተተራመሰ ያለበትና የጨለማው ሰራተኞችና መልእክተኞች አውሬውን ለመንገስ ጉድ ያሉበት ዘመን ላይ ነን ያለነው። ስለዚህ ድንገት ወደ ተዘጋጀልን ርስት ልንሄድ እንችላለን። በመጨረሻው ዘመን የሚገለጠውን ርስት ልንጨብጥ ልንሄድ እንችላለን። ምክንያቱም ለዛ ርስትን የተጠራ ነው፣ ለምድር አይደለም የተጠራ ነው። ያ ቢሆን ነው በምድር መቶ ቢሊዮኖችን እየሰጠን ያንብሻብሸን ነበረ። ግን አይደለም፣ የዘላለም ርስት ነው የሰጠን። ያ ርስት ደግሞ ይገለጽ ዘንድ አሁን ጊዜው ሰዓቱ እንደደረሰ ማወቅ ያስፈልጋል። ለተዘጋጁ መዳንን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ምን ሆኖላችኋል? ቀርቶላችኋል። መዳን የምናገኘው በእምነት ነው። እስራኤልም በእርግጥ ካመን በኋላ ጌታችንን ልንመስለው የእርሱን መልክ ልንገልጥ ተጠርተናልና ያ እውነት ስለሆነ ነው ተጠርተናል። የእሱን መልክ ልንገልጥ እሱን ልንመስል ተጠርተናል። ነገር ግን የተዘጋጀልን ርስት የዘላለም ርስት ነው። ሰዓቱ ደርሷል ወገኖቼ። ዛሬ ይህንን ካልኩ ይበቃኛል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለሁሉም አጋሩ። አጭር ጸሎት እንጸልይና የዛሬውን መልእክቴን በዚህ ላይ ልግታ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ጊዜና ሰዓት ሁሉ እናመሰግናለን። ስለ ምሕረት፣ ስለ ቸርነት፣ ስለ በጎነትና ስለ መልካምነት ክብር ምስጋና ለአንተ ይሁን። ስለ ሁሉ ነገር ተባረክ። እግዚአብሔር የዘላለም አምላክ ሆይ ነው የሰጠህንን ቃል ስለ
በውስጣችን እንደ ብርሃን እንዲሆን ያንን የተባረከ ተስፋችንን ያንን የተባረከ ርስት እግዚአብሔር ሆይ ናፍቀናልና ያንተ እጅ በእኛ ላይ እንዲሆን በኢየሱስ ስም ጸልያለን። ኃይልህን እንድትሰጠን ጌታ ሆይ እህቶቼ፣ ወንድሞች ከዚህ ተስፋ ከዚህ ርስት ከዚህ መዳን እንዳይጎሉ በነገር ሁሉ እንድትረዳቸው ዘመንን የሚያዩበትን አይኖቻቸውን እንድትከፍት በክርስቶስ ኢየሱስ ስም እጠይቃለሁ። ስለ ሁሉ ነገር ተመስገን። ይህንን ቀን ይህን ማለዳ በምሕረትና በቸርነት ባርክልን። በጌታ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።